ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የቻይናና የሩሲያ የጦር መርከቦች ለግዙፍ የጦር ልምምድ ኢራን መግባታቸውን፣ የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ በቀጣይ ጥልቅ ድርድር ለማድረግ ወደ ሳውዲ አረቢያ መጓዛቸውን፣ ከተመረጡ 50ኛ የሥልጣን ቀናቸው ሪፖርታቸው ምን ይመስል ይሆን ስንል የዶናልድ ትራምፕና አስተዳደራቸውን ጉዳይ፣ እንዲሁም ሰሜን ኮሪያ ዛሬም በርካታ የባለስቲክ ሚሳይል ሙከራ ማድረጓን፣ ወዲህም ግን ሰሜን ኮሪያን ለዚያ ያበቃት ደግሞ የአሜሪካና የደቡብ ኮሪያ የጦር ኃይሎች የጋራ የጦር ልምምድ መሆኑን ወዲያም ከምድራችን የተለያዩ ክፍሎች ተዘዋውረን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። በአሜሪካ ፕሬዚደንት ሆነው ዳግም የተመረጡት ሰው የሪፐብሊካን ፓርቲው ፕሬዚደንት ዶናልድ ትራምፕ ቤተ መንግሥት ከገቡበት ቀን ጀምሮ የድፍን ዓለምን ካስማ የነቀነቁ በርካታ አስደንጋጭም አሳዛኝም ዕቅዶችና ውሳኔዎችን አስተላልፈዋል ይሏቸዋል። ከእነዚያም እንዳብነትም ሲጠቅሱላቸው ሀገራቸው አሜሪካ የምትሰጠውን እርዳታና ድጋፎች መጀመሪያ ለ3 ወራት ማቆማቸው፣ ካናዳን፣ የፓናማ ካናልን፣ የግሪንላንድ ደሴትና የሜክሲኮን ሰርጥ ወይም ዘ ጋልፍ ኦፍ ሜክሲኮን ወደ ሀገራቸው ለመጠቅለል ከማቀዳቸውም በላይ በጋልፍ ኦፍ ሜክሲኮን በጋልፍ ኦፍ አሜሪካ ሲሉ ስሙን ሳይቀር መቀየራቸው፣ ለዩክሬን የሚሰጠውን የወታደራዊ ቢሉ የመረጃ አገልግሎት ድጋፍ ማቆማቸው፣ የጋዛ ሰርጥንም እንወስደዋለን የቱሪስት መዳረሻ ወይም ሜዲትሬኒየን ሪቪየራ እናደርገዋለን ማለታቸው፣ ወዲያም በአሜሪካ ለሕገ ወጦቹ ስደተኞች መድኃኒት አዘጋጅተንላቸዋል ያውም የጓንታናሞ ቤይን እስር ቤት ዳግም መክፈታቸውና 30,000 ሰዎችን ዘብጥያ ለመጣል መሰናዳታቸውን፣ በሜክሲኮ በካናዳና በቻይና ላይ ቀረጥ የመጣላቸው ነገር ከብዙ በጥቂቱ ይጠቀስላቸዋል። የአውሮፓ መሪዎች እንዳብነትም የፈረንሳው ፕሬዚደንት ኢማኑኤል ማክሮንና የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር፣ እነዚያ ሁለቱ የአውሮፓ መሪዎች እዚያው አሜሪካ ቤተ መንግሥታቸው ዋይት ሃውስ ድረስ ተጉዘው ትራምፕን ቢሉ ቢሰሯቸው እርሳቸውቴ ከፑቲን የመነነው ልባቸው እንዴት ተመልሶ ዩክሬን ከሩሲያ ጋር በገባችበት ጦርነት ሀገሬ አሜሪካ ለከሰከሰችው ገንዘብ በዩክሬን የማዕድን ሀብት መካስ አለባት ያሉ ነው የሚመስሉት ትራምፕ። እናም ወጣቱን የዩክሬኑን ኮሜዲያን ፕሬዚደንቱን ቮሎዲሚር ዘለንስኪን ጥፊ ቀረሽ ቁጣና ዛቻ ከጆሮአቸው ተጠግተው ያንባረቁባቸው ታይተዋል። በወደቀ ዛፍ ምሳር ይበዛዋል መሆኑ ነው። የዛሬን አያርገውና እኛ ኮሜዲያኑ የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ የምርጫ ዘመናቸውን አሳልፈዋል። ስለዚህ አንተ አምባገነን ነህ ሲሏቸው የወረዱባቸው ሰው በባይደን አስተዳደር ዘመን አይንፈስብህ አይብነንብህ እየተባሉ እንደ በኩር ልጃቸው የሚታዩ ሰው እንደነበሩ እንዲህ ርቆ የተዘነጋ ጊዜ አይደለም። 3 ወር 4 ወር አልተቆጠረለትም። የአውሮፓ መንግሥታት እሽሩሩ ሊሏቸው የቀራቸው ነገር አልነበረም። የጦር መሳሪያዎቻቸውን ቢሉ የየሀገሮቻቸውን ገንዘቦች በዶላር ምንዛሬ እየመዠረጡ መስጠታቸው የሚዘነጋ አይደለም። በአንጻሩ የምዕራባውያኑ መንግሥታት ከፊት አውራሪዋ አሜሪካ ጀምሮ አውሮፓውያኑ በሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ላይ ፊታቸውን ቢሉ ተረከዛቸውን አዙረውባቸው እንደነበር አይዘነጋም። ፑቲንን ያልወረፈ የምዕራባውያኑ መንግሥት አለ ከተባለ እንዲያው ምናልባት ስማቸው ባይጠቀስ እንጂ በጣም ጥቂቶቹ ናቸው ይሏቸዋል። ብቻ ግን ትራምፕ በ50 ቀናት የድፍን ምድሪቱን ምሰሶ ካናጉት በመቶኛው ቀን ምን ሊጠበቅ? ለዘላቂዎቹ ወይም መጮቹ 4 ዓመታትስ አንድ ተስፋ ግን አለ። ያውም ትራምፕ ከእንግዲህ ሰማዩ ዝቅ መሬቷ ከፍ ቢሉ ቢናወጡ የዳግም ፕሬዚደንታዊ ምርጫ አያምራቸውም። ግን ደግሞ
ማን ያውቃል? ስልጣን እንደ ዶሮ ቅልጥም ይጣፍጣል ይባላልና ለሶስተኛ ጊዜ ቢከጅሉስ ጊዜ ያሳየው የለምና እሱኑ መጠበቅ ብቻ ነው። ትራምፕ በስልጣናቸው 50 ቀናት ሲቆጠሩ ሀገራቸውን አሜሪካን ይዘዋት ወዴት እየጋለቡ ይሆን የሚል ጥያቄን አስነስቶባቸዋል። እርሳቸው ወዳጅ አጋር አባር ከእስራኤል ወዳኛ ውጭ የለም ነው ያሉ የሚመስሉት። በቃ አሜሪካ ፈርስት ነው ድጋማቸው ቢሉ ኢላማቸው ግን ደግሞ ብዙ ዕቅዳቸውና ውሳኔያቸው አፈርጥ ብላ ሄዳ ሳብጣ መጣችን አሊያም አተርፍ ባያ ጉዳይን እንዳያደርጋቸው የሚሰጉላቸው የሚተነብዩላቸውም ህልቆ መሳፍርት የላቸው። ከሩሲያ ጋር በያዙት ጦርነት ከአውሮፓኑ መንግስታት የአይዞህ ባይ ቃላትና የእምባባሽ መጽናኛዎች የሚጎርፍላቸው የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ በትራምፕ ዘንድ አንተ አምባገነን ዲክታተር የሚል ብርቱ ረፋና መብጠልጠል አግኝቷቸዋልና ገና ወኔያቸው ማገገም ማንሰራራት አልቻለም። በቃ ሁሉንም ሲያስቡት ያቅለሸልሻቸዋል ይሏቸዋል። እናም አሉ ዘለንስኪ በቃ እሶ ባሉት መንገድ ሄዳለሁ ማለታቸውም አይዘነጋም። ትራምፕ በወሰኑት ውሳኔ እስማማለሁ የሚል አዝማሚያ ይዘዋል። ግን ደግሞ የምዕራባኑ በተለይም የአውሮፓ መንግስታት ወኔያቸውን ሲጭሩባቸው አረ ወዲያልኝ ወዲያ የሚል ትንታጋዊ ውሳኔ ይመጣባቸዋል። ዘለንስኪ ግን ደግሞ ማን እንደ አሜሪካ ዶላር። በዚያም የተነሳ ከአሜሪካ ጋር ለሚደረገው የዳግም ድርድር ወደ ሳውዲ አረቢያ መጓዛቸው ነው ዛሬ የተሰማው። ትራምፕ በበኩላቸው በሰጡት የትናንት አመሻሹ መግለጫቸው ቃል በቃል ዩክሬን may not survive the war against Russia even if American support continues ምን ያደርጋል የአሜሪካ ወታደራዊ ድጋፍ ቢቀጥልም እንኳን አሉ ትራምፕ ዩክሬን ፈጽሞ ልታንሰራራ አትችልም ነው ያሉት። ያንን በባህረ ሰላጤዋ ሀገር ሳውዲ አረቢያ የሚደረገውን የዩክሬንና የአሜሪካ ባለስልጣናት ውይይት እንደቀደመው የትራምፕ አስተያየት አፍራሽ ገጽታ እንዳይኖረው ለማድረግና ለማግባባት በሚል ቀድመው የእንግሊዙ የብሔራዊ ጸጥታ አማካሪው ጆናታን ፖዌል ከዩክሬኑ የፕሬዚደንቱ አማካሪ አንድሪ ያርማክ ጋር መምከራቸውን የተሰማው። ትራምፕ መለስ አድርገውም በዚህ ሳምንት አሉ በዚህ ሳምንት በዩክሬን የሰላም ጉዳይ የተሻለ ደረጃ ላይ እንደርስ ይሆናል ነው ያሉት። የአሜሪካው ፕሬዚደንት ዶናልድ ትራምፕ ለሩሲያ ያደላው ልባቸው ከሌላ ግምት ላይም ጥሏቸዋል ይሏቸዋል። ያውም ሩሲያን ተጠቅመው ትራምፕ የኢራንን የኒውክለር ፕሮግራም ለማምከን አሊያም ለማኮላሸት ወይም ደግሞ የበለል ሊያስቀሩት ማቀዳቸው ሲገለጥ ይነበብባቸዋል። ወዲህ ግን አሁን ሩሲያ ለዚያ በትራምፕ አስተዳደርና በአያቶላዎቹ መካከል ለሚደረገው የኒውክለር ድርድር እምነት የሚጣልባት ናት ወይ የሚል ጥያቄን አስነስቷል። ከዚያም ውጪ ሩሲያ፣ ቻይናና ኢራን ካላቸው የወታደራዊ ኪዳን ውል አንጻር እውን ሩሲያ ለአሜሪካና ለእስራኤል የሚጠቅም ድርድርን ከኢራን ጋር ታደርጋለችን? ብቻ ጉዳዩ እባብ ለእባብ ይታይ ካብ ለካብን አሊያም የወጋ ቢረሳ የተወጋ አይረሳምን መሆኑን ልብ ይሏል። በሩሲያና በአሜሪካ መካከል የሰላም አዝማሚያው ተስፋ የሚጣልበት መሆኑ ሲነገር ዩክሬንን ጭዳ የማድረጉ ነገር እንዴት የሚል ጥያቄን ማስነሳቱ አልቀረም። የዩክሬንን ጥቅም ጣል እርስት አድርጎ በሩሲያ ላይ ብቻ እምነትን ጥሎ መጓዝ እንዴት የሚል ጥያቄ አስነስቷል ማለት ነው። በዚያ ላይ ደግሞ ኢራን፣ ሩሲያና ቻይና ግዙፍ የተባለ የባህር ኃይል የጦር ልምምድ ለማድረግ መዘጋጀታቸው ዛሬ የተሰማ ዜና ነው። ያ ደግሞ በቀጥታ የአሜሪካን አልጨበጥና አልታመን ባህሪ ለመዋጋት የታለመ የኃይል ሚዛንን መፈተሻ ሆኗል ነው የሚባለው። ጉዳዩ ብዙ ነው። ለዚሁ የሦስቱ ሀገራት የሦስትዮሽ የጦር ልምምድም የጦር ልምምዱን ወደ አዘጋጀችው ሀገር ኢራን የሩሲያና የቻይና የጦር መርከቦች መድረሳቸው ነው የተሰማው ዛሬ። የሦስቱ ሀገራት የጋራ የጦር ልምምድ የሚጀመረው ነገ ማክሰኞ ሲሆን የጦር ልምምዱ ስፍራ ደግሞ በኢራኗ ወደብ ቻባሃር ነው። ያቺ የቻባሃር ወደብ ደግሞ በደቡባዊ የኢራን ክፍል ወደ ኦማን ባህር የምትቃረብ መሆኗ ይታወቃል። የሦስቱ ሀገራት የጋራ የባህር ኃይል የጦር ልምምድ በህንድ ውቅያኖስ ነው የሚደረገው። የሦስቱን ሀገራት የጦር ልምምድ በታዛቢነት ለመመልከትም ደግሞ የአዘርባይጃን፣ የደቡብ አፍሪካ፣ የኦማን፣ የካዛኪስታን፣ የፓኪስታን፣ የኳታር፣ የኢራቅና የተባበሩት አረብ ኤምሬት እንዲሁም የስሪላንካ ታዛቢዎች የጦር ልምምዱን ይታዘቡታል ነው የተባለው። ኳስ ሜዳ አይደለ። እነዚህ ሁሉ እያጨበጨቡ የሚታዘቡት እንዴት ነው የሚል ጥያቄን ማስነሳቱ አልቀረም። ግን ደግሞ ወዳጅ ከወዳጁ ጋር ይላሉ ኢትዮጵያውያኑ።
ይህንን መሰሉን ባለ ጦር ቃል ኪዳን ሀገራቱን የጦር ልምምድ ጉዳይ መስማት ከአውሮፓኑ ለተቃቃረችው አሜሪካ የተለየ አስደንጋጭ ዜና ይሆናል ነው የሚባለው። አሜሪካ ያንን እሳት በጉያና እልኋን በጉንጯ አፍና ይዛ ሳለች ዛሬ ደግሞ ሌላ ዜና ሰምታለች ነው የተባለው። ሰሜን ኮሪያ በርካታ የባለስቲክ ሚሳይሎችን ሞክራለች የሚል ሰሜን ኮሪያን በእልህ አጥፎ ለዚያ በቃት ደግሞ አሜሪካና ደቡብ ኮሪያ የጋራ የጦር ልምምዳቸውን መጀመራቸውን ተከትሎ ነው የተባለው። ሰሜን ኮሪያ የሁለቱን ሀገራት የጋራ የጦር ልምምድ የምትመለከተው በስጋትነት ነው፣ እንደውም የወረራ ነው ስትል ብዙ ጊዜ ትፈርጀዋለች። ሰሜን ኮሪያ በዚህ ዓመት ብቻ ለ5ኛ ጊዜ የሚሳይል ሙከራ ማድረጓ ነው። የአሜሪካና የደቡብ ኮሪያ የጋራ የጦር ኃይሎች ዓመታዊውን ወይም ፍሪደም ሺልድ የጦር ልምምድ ጀምረዋል። ዛሬ ማለዳ ላይ የሰሜን ኮሪያ የውጭ ጉዳይ ሚኒስቴር በሰጠው ማስጠንቀቂያ ሁለቱ ሀገራት ዛሬ የጀመሩት የጋራ የጦር ልምምድ በቀጥታ የፊት ለፊት ጦርነት ያስነሳል ሲል ነው ደግሞና ደጋግሞ ያስጠነቀቀው። ያውም በኮሪያ ልሳነ ምድር። ያ የኮሪያ ልሳነ ምድር የእሳት አበላ የተቀበረበት፣ በውሃ ቢያጥቡት መልሰው በባህር ቢያጥለቀልቁትና ቢዘፍቁት እሳቱ የማይጠፋበት ነው ይሉታል ብዙዎቹ። እንደ አውሮፓውያኑ አቆጣጠር ከ1950 እስከ 1953 በጣም በርካታ ሀገራት ኢትዮጵያን ሳይቀር ያሳተፈ ጦርነት ተካሂዶበታል። ከአፍሪካ ብቸኛዋ ሀገር በኮሪያ ልሳነ ምድር ጦርነት በመንግስታቱ ድርጅት የሰላም አስከባሪ ኃይልነት የተውጣጣ ኃይሏን የላከች ብቸኛዋ አፍሪካዊት ሀገር ኢትዮጵያ የተሳተፈችበት የዚያ የኮሪያ ልሳነ ምድር እሳት ዛሬም ያኔ በቅጡ አልተዳፈነም አልጠፋምና ዛሬም እየተንተገተገና እየቶገ ነው ሲሉ የሚያሳዩት ብዙዎች ናቸው። ሌላውና ወደ መካከለኛው ምስራቅ ቀጠና ምድር ስንመለስ ደግሞ በእስራኤልና በሐማስ መካከል ያለው ጉዳይ አሁንም እየኮመጠጠ እየመረረ እሳቱ እየጋለና እየተንተገተገ ሰማይ ምድሩን ሊያያይዝ መቃረቡ ነው የተሰማው። ዛሬ ከዚያ በተሰማ ዜና እስራኤል ወደ ጋዛ ሰርጥ የሚሄደውን የኤሌክትሪክ መብራት ወይም የመብራት ኃይል ቆርጠዋለች፣ አቋርጣለች ነው የተባለው። ኤሊ ኮኸን የእስራኤሉ የኢነርጂ ሚኒስትር ዛሬ ፈርም ያለሁ በቃ ወደ ጋዛ ሰርጥ የሚሄድ የኤሌክትሪክ ኃይል የለም፣ ሐማስ ታጋቾቻችንን ሳይለቅ በምንም ተአምር አይሄድም ነው ያሉት። ጉዳዩ ባለፈው ሳምንት የዚሁ የእስራኤልና የጋዛ ሰርጥ ሐማስ ጉዳይ ያማዘዘው መዘዝ በጣም አስከፊ ከመሆኑ አንጻር በአውሮፓውያኑ መጋቢት 2 ቀን ወደ ጋዛ ሰርጥ የሚገባው የእርዳታ አቅርቦት በሙሉ እንዲቆም ማድረጉ አይዘነጋም። እስራኤል ወደ ጋዛ ሰርጥ የሚገባው የእርዳታ አቅርቦት ቆሟል። ባለፈው ሳምንት እሁድ፣ በሳምንቱ እሁድ ጠብቃ እስራኤል ወደ ጋዛ ሰርጥ የሚሄደውን የመብራት ወይም ኤሌክትሪክ ኃይል ቆርጠዋለች። በቀጣይ ሳምንት ምን ልትቀጥል ትችል ይሆን? እስራኤል እርምጃዋ ምን ይሆናል? በጣም አሳሳቢ ጉዳይ ነው። ምድራችን እነዚህ ሁሉ ፈተናዎች ዕለት በዕለት ቅጽበት በቅጽበት እየገጠሟት ከሰላም ይልቅ ጦርነቱ እያደላ ጎኗን እያመነዠከው ቀጥሏል። የዋሽንግተንና የኢየሩሳሌም በኢራን የኒውክለር ጦር መሳሪያ ትብብር ማድረግ ከዚያ ከመካከለኛው ምስራቅ ቀጠና ጉዳይ ስንመዝ የምናገኘው ርዕሰ ጉዳያችን ነው። አሜሪካና እስራኤል በጋራ ሆነው የኢራንን የኒውክለር ጣቢያን መታለን ብለዋል። በዚያም የተነሳ ሁለቱ ሀገራት የጋራ የአየር ኃይል የጦር ልምምድ ሰሞኑን አድርገዋል የተባለው የአሜሪካው ቦምብ አዝናቢ ማዕተኛ አውሮፕላን ቢ52 በዚያው በመካከለኛው ምስራቅ ቀጠና ምድር መስፈሩና የእስራኤሎቹ F-35I እና F-15I ከዚያው ከአሜሪካው ቢ52 ቦምብ አዝናቢ አውሮፕላን ጋር በጋራ ሆነው የጦር ልምምዳቸውን ሰርተዋል ነው የሚባለው። ይሄ ነገር ለማንም አይደለም፣ ለኢራን የኒውክለር ጣቢያዎች የተሰላ ቀመር ነው አሊያም የተሳለ ሰይፍ ነው ሲሉ የመነዘሩት ህልቆ መሳፍርት የላቸውም። ኢራንም በበኩሏ እንግዲህ እኛም አውቀናል፣ ጉድጓድ ምሰናል ያለች ነው የምትመስለው። ከነገ ጀምሮ ከሩሲያና ቻይና ጋር የጋራ የባህር ኃይል የጦር ልምምድ ታደርጋለች፣ ትጀምራለች። ማን ይሆን አስታራቂው? ኧረ አስታራቂስ የለሞ ወይ አለ ድምፃዊው። ዓለም ስለ ሰላም የተላከ አንድ ሐዋርያ ማጣቷ ወይም አንድ የሰላም መልእክተኛ መታጣቱ ምን ይሉት ይሆን? ከየትኛው ትውልድ ከየትኛው ዘመን የሰላም መልእክተኛ ይመጣ ይሆን? ጥያቄ ብቻ ነው። የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሜኔይ ዛሬ በሰጡት መግለጫ ምንድን ያሉት? ምን ያለፋችኋል፣ በአሜሪካ የትራምፕ አስተዳደር ዘመን
በኢራን የኒውክለር ጦር መሳሪያ ወይም በኢራን የኒውክለር ፕሮግራም ጉዳይ አንግባባም፣ አንስማማም፣ ውሃ መውቀጥ ነው፣ በምንም ተአምር ልንግባባ የምንችልበት ነጥብ የለንም ሲሉ ዝግት አድርገውታል። ሩሲያ ደግሞ እኔ ከኢራን ጋር አሜሪካና ኢራንን አግባባለሁ፣ አደራድራለሁ ብላ ጥያቄ ማቅረቧም ይታወቃል። ግን በምን መልኩ? አንቺ ታመጪው አንቺ ታሮጪው። ሩሲያ ሁለቱን ሀገራት ለማግባባት የሽምግልናውን ወይም የአደራዳሪነቱን ሚና ወጣለሁ ስትል ያን በተናገረችበት አፏ ደግሞ መልሳ ከኢራንና ከቻይና ጋር ይኸው ግዙፍ የጦር ልምምድ ለማድረግ በዚያ በኢራን የውሃ ክልል ላይ ሄዳለች። በህንድ ውቅያኖስ አካባቢ ላይ እዚያ ተሰልፋለች። በአንድ ራስ ሁለት ምላስ ይላሉ ኢትዮጵያውያኑ። ግን እንዴት ነው? ፖለቲካ ማለት ይሄ ነው እንዴ? ስለ እውነት የሚነገርበት ፍሬ ነገር የለውም ወይ? ጥያቄ ብቻ ነው። ውድ የኤንቢሲ አድማጭ ተመልካቾቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ ጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።